on here now. The goalkeeper's beaten, and South Africa will get Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በአርጀንቲና ስዊትዘርላንድን 3-1 በሆነ ውጤት አሸንፋ ስታልፍ እንደተለመደው ፊፋ ለአርጀንቲና ልዩ እንክብካቤ ወይም ዳኞች ለአርጀንቲና ልዩ የሆነ ድጋፍ፣ የውሳኔ ድጋፍ እንደሰጡ ቆጥሮ የሚነጫነጭ ሰዋል። አሁን እንደው በመድኃኔዓለም ይልና ይሄ በቀይ ካርድ ያስወጣል ብሎ ይጠይቃል። እንዲህ ብሎ ለጠየቀ ሰው እኛ የምንለው መድኃኔዓለምን ያስወጣል። ይሄንንም ነው በደል፣ ይሄንንም ነው ወይ ተዳላ ብለን የምንቆጥረው? እንዲህ ህጎችን ትንሽ መርመር ፈተሽ አንዳንድም ከጨዋታ በፊት እኮ ስንናገር ነበረ። ከዓለም ዋንጫው መጀመር በፊት ይሄው ሸገር ስፖርት ፕሮግራም ላይ በዳኝነት ዙሪያ እንዲህ አይነት ነገሮችን ብታዩ እንዳትደናገጡ፣ እንዳትደናበሩ፣ የዳኝነት ውሳኔ ላይ ለውጥ አለ፣ ተዳላ እንዳትሉ ብለን እኮ ፕሮግራም ሰርተናል። በተለይ ከቫር ኢንቮልቭመንት ጋር በተያዘ የቪዲዮ አሲስታንት ሪፈሪዎች በእግር ኳስ ጨዋታ በምን ጉዳዮች ላይ ጣልቃ ይገባሉ የሚታወቅ ነበር አይደል? ከዛ በኋላ ፊፋ ዓለም ዋንጫው ከመጀመሩ በፊት ይፋ ያደረገልን እኛም ለአድማጮቻችን የነገር ነው። እነዚህ የቪዲዮ አሲስታንት ሪፈሪዎች ከቀደሙት ጣልቃ የሚገቡባቸው ጉዳዮች በተጨማሪ በእነዚህ ጉዳዮች ላይ ጣልቃ ይግቡ አለ፣ ነገረን ከጨዋታ በፊት። አርጀንቲናና ስዊትዘርላንድ ሩብ ፍጻሜ ላይ እንደሚገናኙ ከማወቃችን በፊት በስዊትዘርላንዱ ተጫዋችና ፓሬዴስ በሚባለው የአርጀንቲና ብሔራዊ ቡድን ተጫዋች መካከል የተፈጠረው ነገር ከመፈጠሩ በፊት ለማንም ተብሎ ሳይሆን ለ48ቱ ለቶርናመንቱ ተብሎ ወጣ ህግ። ከወጡት ጭማሪ ነገሮች መካከል አንደኛው ሚስቴክን አይደንቲቲ፣ ለተሳሳተ ሰው የቅጣት ውሳኔ የተሰጠ እንደሆነ የቪዲዮ አሲስታንት ሪፈሪዎቹ ጣልቃ ገብተው ያንን ስህተት እንዲያርም ዳኛውን ያግዛሉ። ሳይገባው የተቀጣ ካለ እሱም ፍትሐዊነት ስለሆነ ሳይገባው መቀጣት ስለሌለበት ፍትሐዊነት እዚህም ጋር ስራ ስላለው ተብሎ ሪሊዝ ተደርጓል። ጨዋታውን እናስታውስ ታዲያ ወደኋላ ሄደን በአርጀንቲናና በስዊትዘርላንድ መካከል አንዳንዶች ሲከራከሩ ይሄ ክርክር ለመርታት ሊረዳ ይችል ይሆናል። እንደ ሐሳብ ግን እኔ መነሳቱን ብዙም የምደግፈው አይደለም። ፖርቹጋላዊ እኮ ነው ዳኛው ምናምን የሚል ፖርቹጋላዊው ዳኛ ለአርጀንቲና ሲያዳላ አስበዋል ይላል። አሁን ይሄንን ነገር ልክ አይደለም ምናምን ብሎ እኮ ሲከራከር ልክ ባለፈው አርጀንቲና ፈረንሳይ ስትጫወት አርጀንቲናዊ ዳኛ እንዴት ይዳኛል የሚል የስጋት ሐሳብ ሲነሳ እንደነበረው ማለት ነው። አሁን ደግሞ አርጀንቲና ስትጫወት ፖርቹጋላዊ ዳኛ ነው በቀይ ካርድ ልጁን ያስወጣው። ስለዚህ ፖርቹጋላዊ ዳኛ የክርስቲያኖ ሮናልዶ አገር ልጅ ሆኖ ሳለ ለአርጀንቲና የሚጠቅም ውሳኔ እንዴት ይወስናል ብለው ውሳኔው ልክ ነው በሚለው ዙሪያ በህግ አግባብ ከማስረዳት ይልቅ የዳኛውን ማንነት ጠቅሰው ሊሆን የማይችል ነገር የጠረጠራችሁት ብለው ሊረቱ ይሞክራል። ትግላቸውን ሙከራቸውን አይቻው ነው ይህንን ምነግር። ይሄ የስዊትዘርላንድ ብሔራዊ ቡድን ተጫዋች በእኔ እምነት ራሱ ላይ ነው ጣጣ ያመጣው። በእኔ እምነት ሳይሆን 100%። ለምንድን ነው ይሄንን የምትለው ብባል ለምሳሌ በጨዋታው ወቅት
ኢምቦሎ ጥፋት ሰራ። የመጀመሪያው 45 ሊያልቅ ሲል ያንን ጥፋት ቢጫ ካርድ ሰጡት ዳኛ። ትንሽ ፓራዴስ ከሚባለው የአርጀንቲና ብሔራዊ ቡድን ተጫዋች ጋር ሜዳ ውስጥ መካረር ነገር ነበረ። ስለዚህ ያንን ተከትሎ ብቻ ተገቢ የሆነ የመጀመሪያ ቢጫ ካርድ ሰጥተውታል። ከዛ ሁለተኛው አጋጣሚ የተፈጠረው 60 ምናምነኛው ደቂቃ ላይ ነው። ኢምቦሎ የግቡ የሜዳው መስመር አካባቢ አሰልጣኞች ምናምን የሚቀመጡበት አካባቢ ዳር ላይ በአርጀንቲናው ተጫዋች ተመታው ብሎ ወደቀ። ዳኛው አመኑት። መቷል ብለው ጥፋት ፈጽመዋል ልጁን መታው ብለው ላሰቡት ተጫዋች ቢጫ ካርድ ሰጡ። የአርጀንቲናው ተጫዋች ተቀጣ። ዓለም ዋንጫው ከመጀመሩ በፊት ፊፋ የቪዲዮ አሲስታንት ሪፈሪዎች እንዲህ ባለው ጉዳይ ላይ ጣልቃ ይገባሉ ብሎ የነገረንን እናስታውስ። ከዛ የቪዲዮ አሲስታንት ሪፈሪዎቹ ዳኛው ልክ ነው ወይ፣ የተሳሳተውን ሰው አልቀጣም ወይ፣ የተሳሳተውን ሰው ቀጥቶ ከሆነ ማስተካከል አለበት ብለው ሲያጣሩ ኢምቦሎ አጭበርብሯል። አፌ ሞልቼ ነው የምናገረው እኮ ይሄን በደንብ አድርጎ ነው ያጭበረበረው። የራሱን እግር አራዝሞ የፔሬዝ የሚባለውን የአርጀንቲናን ብሔራዊ ቡድን ባት አካባቢ መታና ወደቀ። ሲታይ አራዝሞ ሆን ብሎ ያንን እንዳደረገ ታወቀ። በመጀመሪያ ይሄ የሰው ተፈጥሯዊ የማየት አቅም ላይ ሲመዘን ተመቷል ልጁ የሚመስለው። በቫር በሚታይበት ሰዓት ላይ ግን አጭበርብሮ ነው የወደቀው። ልጁን ራሱ እግሩን አርዝሞ መቶት ወይኔ ብሎ ወደቀ። ዳኛው እንዴት ትመተዋለህ ብለው ለአርጀንቲናው ተጫዋች ቢጫ ሰጥቶት ነበር። ናና ያው አሉት። አይ ቲንክ ለተሳሳተ ሰው የቅጣት ውሳኔ ያሳልፈሃል ነው ጥሪው። ሄደው አዩ። ሲያዩ በኢምቦሎ ላይ የተሰራ ጥፋት አለመኖሩን ሪቪው ካረኩ በኋላ አይቻለዋል። ስለዚህ አርጀንቲናዊን ተጫዋች የሚያስቀጣ ምንም ነገር የለም። ስለዚህ እሱ ላይ የጣልኩትን ቢጫ ካርድ አነሳለሁ። እሱ ግን 100% ሲሙሌት አድርጓል። የዳኛውን ውሳኔ ለማግኘት ሲል ለማጭበርበር ሞክሯል አሉና ቢጫ ካርድ ሰጡት። ማጭበርበር ቢጫ ካርድ አለ፣ ዳይቭ ማድረግ ቢጫ ካርድ አለ። ቢጫ ካርድ ሰጡት። የመጀመሪያው 45 ላይ ለተገቢ ጥፋት ቢጫ ካርድ ተሰጥቷል። ሁለተኛው 45 ላይ 60 ምናምናኛው ደቂቃ ላይ ደግሞ ለሲሙሌሽኑ ሌላ ቢጫ ካርድ የሚያሰጥ ጥፋት አጠፉ። ዳኛው ምን ኦፕሽን ነበራቸው? አይኔ አለ፣ አለቀሰ፣ አባበሉት፣ ምን አሉት። ከዛ ከሜዳ እንደምንም ብለው አወጡት። አርጀንቲና በግድ ትብላ ነው በቃ ፊፋ የሚለው ብሎ ደግሞ ወጥቶ የሚናገር ሰዋል። እንወቅ መጀመሪያ ከመናገራችን በፊት ይሄ ልክ አይደል። በኋላ እኔ በጣም የተደሰትኩት ግራኒት ዣካ ላይ ወጥቶ አስተያየት ሲሰጥ ህግ ነዋል። እንዲህ አይነት ህግ ቢኖር ብሎ መከራከር ይቻላል አለ። በእግር ኳስ ውስጥ የሚያጎለው ነገር ይበልጣል ወይስ እግር ኳስ ውስጥ የሚያተርፈው ነገር ይበልጣል የሚለው መኖር አለበት። ግን ህግ ነው፣ ሩል ኢዝ ሩል፣ ምንም ማድረግ አይቻልም። የሆነው ይሄ ነው የሆነው፣ ልክ ነው። ዳኛው ፖርቹጋላዊ ስለሆነ አይደል። ዳኛው ህጉ በዚህ መንገድ መተግበር እንዳለበት ስለሚያውቁ የኢምቦሎ በቀይ ካርድ መውጣት ላይ ጥያቄ የምናነሳ ከሆነ ያ ልጅ ያለ ጥፋቱ ቢጫ ካርድ ማየቱን ለምን ነው ማንጠይቀው? ፍትሃዊ ከሆነ በሀሳባችን ማለት ነው። ምናልባትም በዚህ ጉዳይ ላይ አስተያየት ለመስጠት በጣም ቀላል ምንም ይሆን እንዴ
ሁሌ የምንለው in the opinion of the referee የሚለው ነገር ይሆን እንዴ ምናምን የምንለበትም አይደል፣ በጭራሽ አይደል። ሶ ሲምፕል ቀላል። እዛ መከሩት ለግራኒት ዣካ በቃ ይህንኑ ነገር ንገረው ለኤምቦሎ አሉት። ያንተ እንትን ነው እኛን እንዲያረገን 11 versus 11 እያለን ምናምን ብትሆኑ ጥሩ ነበር። እንደዚህ ሆናችሁ 11 versus 11 ግን ሊሆን አይችልም። ጥፋት ተፈጽሟል። የሆነ ነገር ልትይ ነበር። አይ የሰዎችን አስተያየት የመጀመሪያ የቀደሙ ጉዳዮች የበለጠ እዚህ ላይም ደግሞ እንዲገለጥ አድርጎት ሊሆን ይችላል። የቀደመው ጉዳይ ያልኩት ያው ከግብጽ ጋር አርጀንቲና ስትጫወት የነበሩት ነገሮች ብዙ ሰዎች ለአርጀንቲና ብሔራዊ ቡድን ፊፋ ያዳላል ወይም በውድድሩ ላይ እንዲቆይ ይፈልጋል የሚል ሀሳብ እንዲይዙ አድርጓቸዋል። ይህንን በወቅቱም በዝርዝር ያነሳነው ነው። ከጨዋታውም በኋላ ሆሳም ሀሰንም የተናገረው ነው። ሜሲ በውድድር ውስጥ እንዲቆይ ይፈልጋል፣ ከገንዘብ አንጻር ነው ነገሮች እየተቃኙ የሚገኘው የሚል ብዙ ነገር አለ። ከዛም በፊት በነገራችን ላይ ይሄ ከምድብ ድልድሉ ጀምሮ ለአርጀንቲና እንዲቀላት ተደርጓል ብለው የሚናገሩ ሰዎች አሉ። ወይም በቃ ፊፋ እንደዚህ አይነት ሴራዎችን ሰርቷል ብለው የሚናገሩ አስተያየት የሚሰጡ ሰዎች አሉ። እንደውም በጣም ሶሻል ሚዲያ ላይ ዶሚኔት ያደረገ ርዕሰ ጉዳይ ነበረ ይሄ እና ይሄ አይነት ታሪኮች ተያይዘው መምጣታቸው እዚህ ጋር ደግሞ እንዲህ አይነት ነገር ሲፈጸም ሰዎች ነገሩን ሳያጣሩ ወይም ደግሞ ሕጉ ምንድን ነው የሚለው በትክክል ጥፋት ተፈጽሟል አልተፈጸመም የሚለው ነገር ላይ ፎከስ ሳያደርጉ ቶሎ ብለው አርጀንቲና ትደገፋለች ወደሚለው ሀሳብ መደምደሚያ እንዲደርሱ አድርጓቸው ሊሆን ይችላል እንጂ በጨዋታው ላይ ናሬቲቭ ተጽዕኖ ለእኔም ይታየኛል። ግን ያው ጎርፉ የወሰዳቸው ሰዎች እያሳዘኑን እውነቱን እየተናገርን ነው የምንቀጥለው፣ ሌላ ምንም አማራጭ ስለሌለ። ምክንያቱም አንዳንዶቹ ሀሳቦች ገራገር ካልሆንሽ በስተቀረ ልትወስጃቸው መስቻቸውም አይደሉም። ለምሳሌ አርጀንቲና በራውንድ ኦፍ 32 በራውንድ ኦፍ 16 በኳርተር ፋይናል የገጠመቻቸው ብሔራዊ ቡድኖች ቀላል የሆኑት ፊፋ ሆን ብሎ ማሰብ ከየዋህነት ብቻ የሚመነጭ ነው። ጥያቄም የለውም፣ ውስጡ መመርመርም የለውም። ዝም ብሎ አያወራል ብሎ ብቻ ዝም ብሎ ተቀብሎ መሄድ ነው ያለው። እንዴት ነው ሀዊት ወርክስ እንዴት ነው የሚሰራው የሚለውን ነገር በማየት ያንን በመመርመር የኮምፒቲሽን ሬጉሌሽን አለ። ለአንድ ውድድር የሚወጣ የውድድር ደንብ አለ። በዛ የውድድር ደንብ አርጀንቲና ምድቧን ጎብዛ አንደኛ ስለወጣች አንደኞች በዚህኛው ሩት ይሄዳሉ፣ ሌሎች አንደኞች በዚህኛው ሩት ይሄዳሉ። አንዳንዱ ሁለተኛ ወጥቶ አንዳንዱ ጥሩ ሶስተኛ ሆኖ ሩቱ የከበደበት አለ። እጣ አልተጣለም። ፎር ዩር ሰርፕራይዝ እጣ አልተጣለም። እጣ ቢጣል ኖሮ ሆን ብሎ እኮ ነው ምናምን የሚለውን የበለጠ ያጠነክረው ነበር። እጣ አልተጣለም። የመጡ ውጤቶች እሺ፣ አሁን የአርጀንቲና ሩት እኮ የእንግሊዝም ሩት እኮ ነው። ዋይ ለምንድን ነው ሲንግል አውት የምናደርገው አርጀንቲናን ብቻ? እንግሊዝም በዛው ሩት ውስጥ ነው ሄደችው እኮ። ብራዚልም በኖርዌይ ተሸነፋ ባትወጣ ኖሮ እዛ ሩት ውስጥ እኮ የነበረች። ለምንድን ነው አርጀንቲና ምናምን የምንለው? በመጠቀም ከሆነ እንግሊዝም ተጠቅማለች ማለት ነው። የእንግሊዝ መስመር የአርጀንቲና መስመር ነው። መስመራቸው አንድ ስለሆነ ነው ሰሚፋይናል ላይ የተገናኙት። እዛ መስመር ውስጥ ነበረች ብራዚልም። ሁለት ሩት ነው የሚሆነው። የነ ፈረንሳይ ሩት ኦፍኮርስ ይከብዳል። የነ አርጀንቲና ሩት በንጽጽር ይቀላል። ልክ ነው። ግን ይሄ አይደለም፣ በጭራሽ አይደለም። ቅድም ባልኩሽ ገራገርነት እንዳለ ወስደሽ አየው አይደለ ምናምን የምትይበት ነው። ሁለት ጀስት ሲምፕል ኮመን ሴንስም እናንሳ ቢባል የእውነት እኔ እንደውም ጂያኒ ኢንፋንቲኖ ያው ለሳቸው ያለኝን ነገር ከዚህ በፊት ስለተናገርኩት ይህንን ማንም እሳቸውን በመደገፍ ቆመ አበበ ብለው የሚያስጠረጥረኝ አይደል። ግን በዚህኛው ኬዝ ላይ ግን ወጥተው ስለምን ማርኬቲንግ ነው የምታወሩታል? የማርኬቲንግ ስምምነቱ እኮ ካለቀ ቆይቷል። እሳቸው ከመናገራቸው በፊት እኔም ብየዋለሁ። እዚህ ላይ ካለቀ እኮ ቆይቷል። ተሸጦ እኮ አልቋል። የቴሌቪዥን መብቱ ተሸጦ አልቋል። የስፖንሰሮቹ ጉዳይ በመሀል ግማሽ ፍጻሜ ላይ የሚገባ ስፖንሰር እኮ የለ። በመሀል ሩብ ፍጻሜ ላይ ስራ የሚጀምር እኮ የቲቪ ካምፓኒ እኮ የለ። ኦልሬዲ ተሸጦ አልቆ ገንዘቡ ተከፍሎ አልቆ ምን ተብሎ ገንዘቡ ለማን ምን ይሆናል የሚባል ነው። ስለዚህ ሜሲን በማቆየት የሚመጣ ተጨማሪ ፍራንክ የለም። ይሄም ገራገር ካልሆንሽ
ዝም ብለሽ አትቀበዩም። መመርመር ትንሽ መጠየቅ ትንሽ የሚፈልግ ነገር ነው። ግን እሺ እንደው በመሃል ዘው የሚል አሁን እኛ ጋር ለምሳሌ አዲስ ስፖንሰር ሊገባ ይችላል እዚህ ጋር እያወራን እንደዛም በፊፋ ዓለም ዋንጫ ላይ የሚገባ እንኳን ቢኖር ሜሲን በማቆየት ነው ትርፍ ያለው። የአምና የ4 ዓመት በፊቱን ሻምፒዮን ኒው ስቶሪ እኮ ነው ገበያ የሚያመጣው። የሚደገም ነገር እኮ ገበያ አይስብም። እውነት እንነጋገር፣ በኮመን ሴንስ ነው ማውራሽ። የሚደገም ነገር ለሮናልዶና ለፖርቹጋል ብታደርጊ አምና 4 ዓመት በፊት ሜሲ በማሸነፉ የተፈጠረውን ስሜት ዘንድሮ ክርስቲያኖ ሮናልዶ እንዲያሸንፍ ተደርጎ ምናምን እፈጥራለሁ ብቲ ከማርኬቲንግ አንጻር የሚነሳውን ሩመር ሞር ቫሊድ ሊያደርገው ይችላል። የሚደገም ነገር 4 ዓመት በፊት አየነው አይደል? ለመጀመሪያ ጊዜ ሜሲ ዓለም ዋንጫን ሲያሸንፍ ምንድን ነበር የሚሆነው? የዓለም ሪያክሽን ምንድን ነበር የሚሆነው? አርጀንቲና ውስጥ ምንድን ነበር የሚሆነው? የሊዮኔል ሜሲ አየነው እኮ። እኔ እሱን ደግሜ ምንድን ነው የሚያሳየኝ? በኮመን ሴንስ ነው የምነግርሽ። ሜዳ ውስጥ የሚወሰኑ ውሳኔዎች ናቸው። ሶስተኛው ሜዳ ውስጥ የሚወሰኑ ውሳኔዎች እንዲህ ፍጥጥ ያለ እውነት የያዘ ነው። ኢምቦሎ በቀይ ካርድ መውጣቱ ልክ ካልሆነ ምንድን ነው ልክ የሚሆነው ታዲያ? ግን ቅድም ባልሽው መሰረት ግን እስማማል። የሚወሩ ወሬዎች አሉ፣ ትርክቶች አሉ። እነዛ ነገሮች ብዙ ሰው ሰለባ አድርገውታል። 100% ከዚህ ሀሳብ ጋር እስማማል። ጎርፉ የወሰደው ብዙ ሰዋል። ጫፏን ብቻ ይዞ የሚሮጥ እሱ ልክ አይደለም። ግን ጎርፍ ውስጥ ስለሆነ ማትረፍ ላይቻል ይችላል። ዋይንቶ ይውጣው እንጂ ሌላ ማን ሊረዳው እንደተባለው ምንም ልታደርጊ የማትችይው ነገር የእውነት ለመናገር ግን ትንሽ ከጠየቅሽ ትንሽ የብዙ ሰዎችን የፕሮፌሽናልስን ማብራሪያ ምናምን ከሰማሽ እና ራስሽ ትንሽ ገልበጥ አድርገሽ የምታነቢ ከሆነ ያኔ መትረፍ የሚቻል ይመስለኛል። እና አንዳንዱ እንግዲህ ግብፅ ላይ አየነው ሲወዘላ አንድ ላይ ተደገመ፣ እንግሊዝ ተረኛ ነች ትበዳለች ምናምን ብሎ ገና ከወዲሁም የተናገራለ። ደግሞ ቁልጭ ያለ ቆንጆ ማብራሪያም የሰጡ ሰዎች ደግሞ አሉ። ምንድን ነው የምታወሩት ብለው ምንድን ነው የምታወሩት? ልክ እኮ ነው ዳኛው ያደረገው ነገር ብለው ህጉን፣ አንቀጹን፣ ድርጊቱን ኢምቦሎ ምን ያደረገውን ምናምን ነገር የሚያስቀምጡ አሉ። ግራኒት ዣካ ያመነውን ነገር አንቺ ልክ አይደለም ብለሽ እንዴት እንደምትከራከር ያላቅም አንቺ ስል አይ ገብቶኛል። አንቺ ነው ማለት ያለው ገብቶኛል። ያው እግር ኳስ ላይ እንዲህ አይነት ነገሮች አይጠፉም ብዙ ጊዜ የምንመለከታቸው ናቸው። ለማንኛውም ግን በዓለም ዋንጫው ላይ ያው እነዚህ አይነት ትልልቅ መነጋገሪያ ርዕሰ ጉዳዮች እየተፈጠሩ ነው። በቀጣይ ደግሞ ነገ ከነገ በኋላ የሚደረጉት የግማሽ ፍጻሜ ጨዋታዎች በጣም ትልቁን ትኩረት ይወስዳሉ። ያንንም በተመለከተ በፕሮግራማችን ላይ እንግዲህ ሰፋ ያለ ሽፋን ይኖረናል። አዎ ግን ቅድም ባልሹ ላይ መጨረሻ እንዳረፍተ ነገር ለመጠቀም የሚነገረው ነገር ቀድሞ የነበረው ይሄ የጥርጣሬ ምናምን አይነት ስሜት እያንዳንዱ ኢንሲደንት ላይ ያንን የተባለው ልክ ነው አይነት ስሜትን ሊፈጥር ይችላል። ያልሽው ልክ ነው። በጣም ትልቅ ተጽዕኖ አለ። እያንዳንዱን የፊሽካ ድምፅ ሲያሰሙ ዳኛው ጨዋታን ሲያስቆሙ ለአርጀንቲና ቅጣት ምት ሲሰጡ ሊያነጫንጭሽ ይችላል። ይህ ልክ ነው ልክ አይደለም መመርመርን እንዳትፈልጊ ሊያደርግሽ ይችላል። እንግሊዝ ይህንን ትጠቀምበታለሽ ወይ በሚዲያዎቿ ወልሲ በኤፍቢአይ ደግሞ የተጀመረ ምርመራ አለ አርጀንቲና ላይ። እሱንም ሌላ በነገ ፕሮግራማችን ላይ ወይ ልናነሳው እንችላለን። ምንድነው የሚመረመረው ነገር? እውነት ፊፋ አርጀንቲናን ጠቅሞን አልጠቀመም የሚለውን ነው ኤፍቢአይ ሊያጣራ ስራ የጀመረው የሚለውንም ደግሞ እናያለን። እሺ እንቀላቅለው ከዓለም ዋንጫው ከክለቦች ጉዳይም ጋር በተያያዘ የዝውውር ነገሮችም የተሰሙበት ወቅት ስለሆነ ምን ስንቱን አወራ ነው በዝውውር ጉዳይ ቆየን። አሁን ትንሽ ጋብ ብሎ ነበር። አሁን ደግሞ እንደገና የዓለም ዋንጫው ሲያልቅ ደግሞ በጣም አሁንም ትልልቅ ርዕሰ ጉዳዮች መነሳታቸውን ቀጥለዋል። አንድ ትላንትና እንደዚሁም ዛሬ ጠዋት ላይ ትልቅ ትኩረት ከሳቡት የዝውውር ነጥቦች መካከል የሁሊያን አልቫሬዝን ጉዳይ የተመለከተ መረጃ ነው። ያው አገባ ቆንጆ ጎል አገባ። እንደገና ትልቅ ትኩረት መሳብ ጀመረና የአልቫሬዝ ጉዳይ በጣም ረጅም የዝውውር ሂደት ነው
ያለው ስንሰማቸው የነበሩ ታሪኮችም አስገራሚ ናቸው። አትሌቲኮ ማድሪድ ምን አይነት አቋም እንዳለው ለባርሴሎና ላለመሸጥ እንደዚሁም ደግሞ ለሪያል ማድሪድ ላለመሸጥ ያለውን አቋም እናውቃለን እና በዚህ ውስጥ ደግሞ ምናልባት አትርፎ የሚወጣው አርሰናል ነው ተብሎ ሲነገር ነበር። ከአትሌቲኮ ማድሪድ አቋም አንጻር ነው የሁሊያን አልቫሬዝን ለባርሴሎናና ለሪያል ማድሪድ ላለመሸጥ ማለት ነው። የሁሊያን አልቫሬዝን ጉዳይ ደግሞ ካየነው ፍላጎቱ ባርሴሎናን መቀላቀል ነው። እሱ በተደጋጋሚ ያው የሚናገረው ነገር ነው። ካልሆነም ደግሞ ምናልባት ባርሴሎናን የማይቀላቀልበት እድል ከተፈጠረ በዛው በስፔን መቆየት ይፈልጋል የሚሉ ሪፖርቶችም ወጥተዋል። በዛው በስፔን ማለት ወደ ሪያል ማድሪድም እንደገና ሊሄድ የሚችልበት እድል ይፈጠራል ማለት ነው። በራሱ በሁሊያን አልቫሬዝ ፍላጎት መሰረት የአትሌቲኮ ማድሪድ ፍላጎትን አያካትትም። ይሄ ግን አሁን አዳዲስ ነገሮች ደግሞ እየተሰሙ የሚገኘው አርሰናል የሁሊያን አልቫሬዝ ዝውውርን በተመለከተ እስከ 90 ሚሊዮን ፓውንድ ድረስ ገንዘብ ለማቅረብ ፍላጎት አለው። እዛ ድረስ ነው ርቀት የሚኖረው በጉዞ ላይ ተብሎ አስተያየት እየተሰጠበትና ሪፖርቶች እየወጡ ነው። ያው ሁሊያን አልቫሬዝ 26 ዓመቱ ነው። ለዚህ የ26 ዓመት በጣም ጎበዝ ተጫዋች አትሌቲኮ ማድሪድ የሚፈልገው ግን 100 ሚሊዮን እና ከዛ በላይ ነው ያወጣል ብሎ የሚያምነው እና ልጁንም ማስፈረም የሚፈልግ ክለብ ያንን ገንዘብ መክፈል አለበት የሚል በጣም ጠበቅ ያለ አቋም አለው። በአርሰናል በኩል ግን እስከ 90 ሚሊዮን ድረስ ለማቅረብ ነው ፍላጎቱ። ከዛ ምንም ፈቀቅ አይልም የሚል መረጃም ወጥቷል እና እነዚህ አልጨምርም ከ90 ከ90 በፍጹም አልጨምርም የሚል አስተያየት አለው ተብሏል። እንደገና ደግሞ አርሰናል በእውነት 90ስ የማውጣት ያን ያክል በጣም ጠንካራ አቋም አለው ወይ የሚል ጥያቄ የሚነሳል። 90ስ ደግሞ ውድ አይደለም ወይ? ይሄም አንድ የሚነሳ ነገር ነው። ግን በአርሰናል በኩል ይሄ መረጃ ተሰምቷል። ግን አንድ ነገር ውድ ነው የሚባለው እንዴት ነው 100 ሚሊዮን በላይ እንክፈል ለተባለለት ተጫዋች 90 ሚሊዮን ፓውንድ ማቅረብ ነገሩን ውድ ነው እንዴት ያስብለዋል? ምክንያቱም ሪያል ማድሪድ 150 ሚሊዮን ዩሮ ብሏል። አትሌቲኮ ማድሪድ ነው እምቢ ያለው። በሪያል ማድሪድ እና በአትሌቲኮ ማድሪድ መካከል ያለውን ግንኙነት ከግምት ውስጥ በማስገባት ሁለተኛው የባርሴሎና ነው። ባርሴሎናም በየጊዜው እየጨመረ የሄደ ይህንን ተጫዋች የራሴ ማድረግ እና ከፍተኛ የዝውውር ገንዘብ የመክፈል ዝግጁነት አለው። ገንዘቦችን ጠርተዋል። ከ100 ሚሊዮን ፓውንድ በላይ ናቸው። የመጨረሻ ጊዜ የሰማሁት እኔ 130 ነው። ስለዚህ 130 እና 150 እንክፈልበት የተባለን ተጫዋች 90 ሚሊዮን ፓውንድ ማቅረብ እንደውም ጥያቄው መሆን ያለበት እውነት አርሰናል እንዲህ ሲባል እየሰማ ለዚህ ተጫዋች ይህንን ያህል ገንዘብ ማቅረብ ዝውውሩን ያሳካልኛል ብሎ አስቦ ነው ብለሽ የአርሰናልን አቀራረብ ነው ኮስችን የምታደርግ ወይም ደግሞ ከውድ ነው ውድ አይደለም ሳይሆን አትሌቲኮ ማድሪድን ለቆ ሁሊያን አልቫሬዝ ወደ ሰሜን ለንደን እንዲያቀና አርሰናል ይህን ያህል ገንዘብ ከሚያወጣ ይልቅ ሌሎች አማራጮች ላይ ትኩረት ቢያደርግ አይሻለውም ወይ እያልሽ ያ ገንዘብ ሊሰራ የሚችለውን ሌላ ዝውውር መጠየቅ ትችላለሽ። ውድ ነው ግን ገበያው ላይ የቀረበ ነገር አለ። ለምሳሌ እዚህ ሀገር የሆነ ነገር ስንሻሻት መኪናዬን ብሸጥ እኔ ለመሸጥ ገበያ ላይ ባወጣት በነገራችን ላይ ይህን ያህል ተሰጥቶኛል እላለሁ። መነሻው እሱ ነው። እሱን እምቢ ብያለሁ ማለት ከዛ በላይ ከከፈልከኝ ነው የምትወስደው እያልኩት ነው ማለት ነው። ዋጋ እኮ እየነገርኩት ይህንን ከልክሏል ይላል ደላላው። በነገራችን ላይ 25 ሚሊዮን ሰጥተዋቸው እምቢ ብሏል ይላል የሆነን ቤት ከ25 ሚሊዮን በላይ መክፈል አለብህ እያለኝ ነው በሌላ አነጋገር። ይሄኛው ግን በገንዘብ ብቻ የማይለካው ነገር ምንድን ነው? አትሌቲኮ ማድሪድ ለሪያል ማድሪድ እና ለባርሴሎና መሸጥ ስለማይፈልግ ነው የከለከለው እና ይሄ ልጅ ባርሴሎና ገብቶ ከሚያዩ ይሄ ልጅ ሪያል ማድሪድን ማሊያ ለብሶ ከሚያዩ ይልቅ ዝቅ ባለም ዋጋ አርሰናል እንዲወስደው ሊፈልግ ይችል ይሆናል ብለሽ ግን መገመት ይቻላል። እግር ኳስ ባህሪው ትንሽ ከሌሎቹ ንግዶች ከሌሎቹ ገበያዎች አንዱ ይሄ ነው። ስሜት አለው፣ ምክንያትነት አለው፣ ፓሽን አለው በውስጡ። ግን ሁሊያን አልቫሬዝ የእውነት ለመናገር አሁን አርሰናል ቤት ላሉ ችግሮች ዋና መፍትሄ ይሆናል ወይ? ይህንን ያህል ገንዘብ መውጣት አለበት ወይ? እኔ በጣም በብዙ መንገድ ሊጠቅም ይችላል ብዬ ነው የማስበው። በመስመር ተጫዋችነትም በዋና አጥቂነትም ጥሩ አማራጭን ለአርቴታ ሊሰጠው ይችላል። ከከረንት የማርኬት ቫሊዩ አንጻር ስትመለከችው 90 ሚሊዮን ፓውንድ እውነት አትሌቲኮ ማድሪድ የሚቀበለው ከሆነ ባድ ሳይኒንግ ነው ብዬ አልወስድም። እኔ በጣም ቆንጆ ዝውውር ነው ብዬ ነው የምወስደው። ሁለተኛው ጉዳይ የሚሆነው እዚሁ አርሰናል ላይ እንግዲህ ጊሜሬሽ አርሰናልን የመቀላቀል እድሉ በጣም ሰፊ ነው። ምንም እንኳን ኒውካስል ዩናይትድ እስካሁን ሞቼ እገኛለሁ እያለ ቢሆን
ለእኔ ይሄ ማለት እኮ ሞት ማለት ነው ብሎ ቢተረጉመው፣ ምክንያቱም ከዚህ በፊት የለቀቃቸው ተጫዋቾች አሉ። አሌክሳንድር አይዛክ ዘንድሮ ኦልሬዲ ወደ ሌላ ክለብ እንዲሄዱ ስምምነት የደረሰባቸው ዝውውሮች አሉ። ለምሳሌ አንቶኒ ጎርደን እና ሳንድሮ ቶናሊ። እነዚህን ተጫዋቾች ከለቀቀ በኋላ እንደገና ሌላውን ዋና ሰው ጉማሬሽን ለአርሰናል መሸጥ ማለት በሜዳ ውስጥ ለሚደረግ ፉክክር ግድ የለሽ መሆን ማለት አይደለም ወይ? ወይስ እንደ ፒኤስጂ ኮሌክቲቭ ኳሊቲ ላይ ሊሰራ ነው? አሁን ፒኤስጂ ኮሌክቲቭ ኳሊቲ ላይ ሰርቷል አይደል? ግን እዛ ኮሌክቲቭ ኳሊቲ ላይ ሲሰራ ጣል የተደረጉ ተጫዋቾች በእርግጥም በጋራም ቢሆን ግን ኢንዲቪዥዋል ኳሊቲያቸው ነጥሮ የሚወጣ ናቸው። ኦስማን ዴምቤሌን ብትወስጂ፣ ባርኮላን ብትወስጂ፣ ቪቲኒያን ብትወስጂ እያልሽ ብንጃውኔቬሽን ምናምን እያልሽ ብትሄጂ ወይም ደግሞ ሀቪቻን እያልሽ ብትሄጂ በጣም የሚገርሙ ነገሮች ናቸው ያሉት። እነዚህ ሊዮኔል ሜሲ ላይ፣ ኔይማር ላይ፣ ኤምባፔ ላይ ከመንጠልጠል ይልቅ የተበተነ ጉብዝና የጋራ ጉብዝናን የበለጠ ያተልቃል፣ የበለጠ ያገዝፋል ከሆነ ሌላ መንገድ ነው ለኒውካስል ዩናይትድ። ግን ኒውካስል ዩናይትድ ከመሪዎቹ መካከል ቢያንስ ይሄንን ላቆየው ብሎ የመጨረሻው መፍጨርጨር እየተፍጨረጨረና አሁን ብዙም የገንዘብ ችግር የገንዘብ ይሹ የለበትም። ከአሌክሳንድር አይዛክ የወሰደው ሲቀጥል ደግሞ ከነዚህ ተጫዋቾች ያገኘው ገንዘብ አለ። ይህንን መልሶ ወደ ስኳድ ማጠናከሪያ የሚበትነው ከሆነ ወልሲ እሱን እናያለን። ግን ጉማሬሽ የምርም አርሰናልን የመቀላቀል ጠንከር ያለ ፍላጎት ስለያዘ ይሄ ግፊያ ኒውካስል የሚቋቋመው ነው ወይ የሚለው እንደተጠበቀ ሆኖ የእኛ የዚህ ሰዓት ጥያቄያችን ግን መሆን ያለበት ይሄ ተጫዋች የእውነት አርሰናልን የሚቀላቀል ከሆነ በጉማሬሽ ዝውውር የሚጎዱ የአርሰናል ተጫዋቾች እነማን ናቸው? በጉማሬሽ ዝውውር የሚጠቀሙ በሱ አርሰናልን መቀላቀል የሚያተርፉ የሚባሉ ተጫዋቾችስ እነማን ናቸው የሚለውን ነገር እናንሳ። የእውነት ለመናገር ይሄ የፊት ለፊት የሚመስል ጥያቄ ነው አይደለም። ለምሳሌ ለእኔ ዴክላን ራይስ በከፍተኛ ደረጃ በጉማሬሽ አርሰናልን መቀላቀል ያተርፋል የምለው ተጫዋች ነው እሱ። ምክንያቱም በ2025/26 አርሰናል የፕሪሚየር ሊጉን ዋንጫ ሲያነሳ ዴክላን ራይስን ማሳረፍ ቢፈልግ እንኳን ማሳረፍ የሚችልበት እድል የለም። ይሄ እውነት እንግሊዝ ብሔራዊ ቡድን ውስጥም ተከትሎታል። ልጁ ዴክላን ራይስን ማሳረፍ የእንግሊዝን ብሔራዊ ቡድን ያሳሳዋል፣ ያደክመዋል። ከተቻለ ጁድ ቤሊንጋምን ከተቻለ ዴክላን ራይስንን በእያንዳንዱ ጨዋታ በተለይ ወሳኝ በሚባሉ ጉዳዮች ላይ ቶማስ ቱኸል መጠቀም አለባቸው ይላል። 2025/26 ላይ ከ4000 ደቂቃ በላይ ከተጫወቱ የአርሰናል ተጫዋቾች በሁሉም የውድድር አይነቶች መካከል አንደኛው ዴክላን ራይስ ነው። እዚህ ላይ እንደገና የዓለም ዋንጫ እና የእንግሊዝ ብሔራዊ ቡድን ተሳትፎ ሲጨመርበት ይሄን ልጅ እንደ 2025/26ቱ እየተጠቀመበት መቀጠል ይችላሉ አርሰናል ካልታገዘ በስተቀር። የሚያሳርፈው ሰው አርሰናልን እንዲቀላቀል ካልተደረገ በስተቀር እውነት አይከብድም ወይ? እመኝኝ አሁንም ለዚህ ልጅ የሚሰጥ የ3 ሳምንት ረፍት ነው። እንግሊዝ የዓለም ዋንጫ እስኪያልቅ ድረስ አለች። በቃ በግማሽ ፍጻሜ በአርጀንቲና ብትሸነፍ እንኳን የደረጃ ትጫወታል። በ2025/26 ያየናቸውን የድካም ምልክቶች በ2026/27 ጠንክረው ሊመጡ እንደሚችሉ የምናምንበት ብዙ ምክንያት አለ። ዓለም ዋንጫውንም እስከ መጨረሻው የሄደበት ስለሆነ ማለት ነው። ስለዚህ ይሄንን ዴክላን ራይስን ፋታል ንስጠው ካልን፣ የሚያረጋጋው ነገር እንፍጠር ካልን ጉማሬሽን የአርሰናል ተጫዋች እንዲሆን ማድረግ ይገባል። ራይስን ብታሳርፊው ጉማሬሽ ስራውን ይሰራዋል በሚል ነው። ማርቲን ኦዴጋርድ ላይ ምን ተጽዕኖ ያሳድራል? ሌላኛው ጥያቄ ነው። ማርቲን ኦዴጋርድ ባለፉት 2 የውድድር ዓመታት በጉዳቱ የሚያዝኑለት ጉዳቱ ነው ብለው የሚረዱት ሰዎች መኖራቸውን ያህል የማርቲን ኦዴጋርድ የአርሰናል ቤት 2 የመጨረሻዎቹ የውድድር ዓመቶች ዋንጫ ያሸነፉበት እና ከዛ በፊት የነበረው ማለት ነው ትችቶች የነበሩበት። ምክንያቱም ብዙዎቹ የአርሰናል ደጋፊዎችም ጭምር በማርቲን ኦዴጋርድ ሚና እየደበዘዘ መምጣት ፍራስትሬት አድርገዋል። ኦፍኮርስ ለአንድ የአርሰናል ወሳኝ ጎል ትሮሳርድ ላገባው ኳስ በጣም የሚገርም ኳስ ሰጥቶ ነበር። ግን ያ የ2 ዓመት እውነት ይሸፍነዋል ወይ? የ2 ዓመት ይጋረደናል ወይ? ጥያቄ አናነሳም ወይ? ይበልጥ ካልተሻሻለ በስተቀር አርሰናል የቻምፒዮንስ ሊግን ዋንጫ ሊያነሳ ይቸገራል የሚለውን አስተያየት ኦዴጋርድ ያልተሻሻለ ከሆነ አርሰናልን ወደ ኋላ ያስቀረዋል እንጂ ወደፊት ይዞት ይሄዳል ወይ የሚል ጥያቄን እናነሳለን። ስለዚህ ጉማሬሽ ይህንን ዝውውር የሚያደርግ ከሆነ የክሪኤቲቭ የመሆን በርደንን
ጫናን። ምክንያቱም ኦዲጋርድን መሸጥ የአርቴታ ፍላጎት አይደል። በአርሰናል ወሳኝ ሰዎችና በአርቴታ መካከል ጭቅጭቅ አለ ብለሽ የነገርሽን አንቺ ነሽ። ትዝ ይልሻል። በዚህ ልጅ ዝውውር ዙሪያ አልተስማሙም። አርቴታ እንዲወጣ አይፈልግም። ስለዚህ ክሪኤቲቪቲው አርሰናል ቤት እንዳይደበዝዝ ከክፍት የጨዋታ እንቅስቃሴዎች ከ2025/26 ይልቅ የበለጠ የግብ ዕድሎች እንዲፈጠሩ የሚፈለግ ከሆነ ጊማሬሽ በዓለም ዋንጫው ላይ ምን ያህል ለብራዚል ብዙ አሲስት እንዳደረገ የምናውቀው። ስለዚህ እንደዚህ ያሉ አሲስቶችን ከክፍት የጨዋታ እንቅስቃሴ በመፍጠር ይሄ ልጅ የሚያጎለው ነገር አርሰናል እንዳይጎልበት ለማድረግ በጣም 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 ወሳኝ ነው። ሴሚስትሩ ለኢብሪቼ ኢዜ ምንም ጥያቄ የለውም። ኢብሪቼ ኢዜ የተወሰኑ ጨዋታዎች ላይ በተለይ ከቶተናም ጋር የተጫወተው ጨዋታ መቼም ልንረሳው አንችልም፣ ሃትሪክ የሰራብን። ከዛ ግን በእያንዳንዱ ጨዋታ ኢዜ ሬጉላር ለምን አልሆነም? በእያንዳንዱ የመጫወት ዕድል በተሰጠው ጊዜ ኢዜ ለምን የቶተንሃሙን አይነት ፐርፎርማንስ አልደገመውም? ያ ማለት በእያንዳንዱ ጌም ሃትሪክ ይስራ አይደል፣ በእያንዳንዱ ጌም ግን አውትሻይን ማድረግ የሚችልበት ዋት የሚያስብልበት የሆኑ ሞመንቶች ሊኖሩት ይገባ ነበረ። ኢዜን ማስገባት ብዙም ፋይዳ የሌለው ሆኖ ያገኘንበት አጋጣሚ ይበዛል። ለዛም ይመስለኛል አርቴታ ተቀያሪ ወንበር ላይ ጭምር ሲያስቀምጠው ነበር። ስለዚህ እነዚህ ልጆች የሚያጎሉትን ነገር ሞልቶ በመገኘት ረገድ አርሰናልን ሊያግዝ ይችላል። ማን? ጊማሬሽ እነዚህ ተጫዋቾች ላይ ያለውን ጫናም ደግሞ ይቀንሳል። ዴክላን ራይስ ላይ ያለውን ድካም፣ ኢዜ ላይና ኦዲጋርድ ላይ ያለውን ደግሞ የክሪኤቲቪቲ ሾርቴጅ እንዲቀረፍ ሊያደርግ ይችላል ነው ማለት ያለባቸው። በደንብ ጠንክሬ ካልሰራው፣ በየጨዋታው ላይ በደንብ ፐርፎርም ካላደረግኩኝ ተቀያሪ ወንበር ላይ ልቀመጥ እችላለሁ ብለው ደግሞ መስጋት ያለባቸው ሰዎች ደግሞ አሉ። እነዚህ በሜንዲ አይነት ተጫዋቾች they have to give more they must በቃ ይግድ የውድድር ዓመቱ መጀመሪያ ላይ ያደረገ የነበረውን ነገር እስከ ውድድር ዓመቱ መጨረሻ ለምን ይዞት እንዳልዘለቀ ድካሙን አንደርስታንድ አድርገን ተናግረናል። ግን ትሬት ነው ይሄ ልጅ መምጣቱ። ካላሳመሽ ትቀመጫለች። ስኬሊ ቦታውን ሌትሊክ ወስዶበታል። ቢግ ዲሲሽን እኮ ነው። አሁን እውነት እንነጋገር ካል ትልቅ ውሳኔ እኮ ነው አርቴታ የወሰነ። በቻምፒዮንስ ሊግ ፋይናል ቪቲኒያን ዣኦ ኔቬስን የያዘውን ፒኤስጂን ሩይዝን የያዘውን የፒኤስጂን የመሃል ክፍል ሲገጥም በመሃል ሜዳ ጨዋታ የተሻለ ኤክስፒሪየንስ ያለውን እና በተለያዩ ምክንያቶች ረጅም ረፍት ያገኘውን ዙቢሜንዲን ከመጠቀም ይልቅ ስኬሊን አላስጀምረው እንዲህ ምንም ሳይነግረን ካለፈማ በጣም ይገርመኛል። ምንድነው ከዚህ የአርቴታ ውሳኔ ጀርባ ያለው ምክንያት? ኦኬ ስኬሊን ለመጀመሪያ ጊዜ ተገዶ እዛ ቦታ ላይ ሲያሰልፈው ዙቢሜንዲ ስለደከመ ድካሙ የሚታይ ስለነበረ ነው። ግን እግረ መንገዱን ይሄ ልጅ ረፍት እያገኘ ሲመጣ ለዋና ጉዳይ ፈልጎት እያሳረፈው በማረፍ ውስጥ ዋና ጉዳዮቹ ላይ የተሻለ አገልግሎት ይሰጠኛል ብሎ በማመን አርቴታ ስኬሊን ሲያሰልፍ ሲሰማን የነበረው ስሜት ዋና የሚባሉት ጉዳዮች አልመጡም። ስኬሊን ነው ያስገባው ኢንክሉዲንግ ዘ ፋይናል አልኩሽ እኮ። ምንድን ነው በቃ ከዚህ በላይ ምን የሚነግርሽ ነገር አለ? ኦኬ አሁን ጊማሬሽ ሲመጣ ስኬሊ ያለ ልምድ ያለ ሚድፊልድ ኤክስፒሪየንስ ቦታሽን ከነጠቀሽ እና ፋይናልን የቻምፒዮንስ ሊግን ፋይናልን ያህል ነገር ካሳጣሽ በጣም ቢግ አላርሚንግ ኮል ነው። ምንም ጥያቄ የለው። ያንን ያው በወቅቱ በደንብ የተረዳ ነው ይመስለኛል የአርቴታን ውሳኔ። አሁን ግን ትልቁ ነገር የሚንጠለጠለው ማርቲን ዙቢሜንዲ ላይ ነው። በቃ በመጀመሪያው የውድድር ዓመት ወደ እንግሊዝ መምጣቱ፣ ይህንን ያክል የፉክክር ጨዋታ አድርጎ አለማወቁ፣ በአመት ውስጥ ያሳለፋቸው የሜዳ ላይ ቆይታዎች በጣም ብዙ መሆናቸው ለሱ አዲስ ኤክስፔሪየንስ መሆኑ የፈጠረበትን ድካምና ተጽዕኖ እንረዳዋለን። ግን አሁን በዚህኛው በሚመጣው በአዲሱ የውድድር ዓመት ያ ነገር የሚደገም ከሆነ
ወቀሳው በሙሉ የሚመጣው ማርቲን ዙቢሜንዲ ላይ ይመስለኛል። ምክንያቱም በቃ የመጀመሪያውን እሺ በብዙ ምክንያቶች እንቀበላለን፣ ለሁለተኛው ግን ተሻሽሎ መገኘት አለበት በሚለው ነው። ስለዚህ ራሱን የበለጠ ያበረታል፣ ያጎብዛል ተብሎ ነው የሚጠበቀው የእግር ኳስ ችሎታው ስለሚታወቅ ማለት ነው። ስለዚህ የማርቲን ዙቢሜንዲ የግል ብቃትና ትጋት የሚፈተንበት የውድድር ዓመት እንደሚሆን እናምናለን። ጉማሬሽ ቢመጣ የበለጠ ፈተናው በጣም ትልቅ ነው። ምክንያቱም በየጨዋታው ላይ ሊያስቀምጠው ይችል ይሆናል። ግንም ወደ አርሰናልን ቢቀላቀልም ባይቀላቀልም በዛ ምክንያት ነው ራሱን በቃ በደንብ ማሳየት አለበት ለውድድር ዓመቱ። ግን እንደ ተባባል ነው አሁን ጉማሬሽ ወደ አርሰናል የሚፈርም ከሆነ የሚሄድ ከሆነ ግን የበለጠ ትልቅ ስጋት ነው። ምክንያቱም ፉክክሩ አሁን ከሊዩስ ስኬሊ ጋር አይደለም ከጉማሬሽ ጋራ ነው የሚሆነው። አሁን ኢንክሉዲንግ ሉዊስ ስኬሊ ነው ሳም። ግን ምክንያቱም ምልሽ የሚፈርም ከሆነ እኮ ጉማሬሽ አርሰናል ተጫዋች የሚሆን ከሆነ ከዙቢሜንዲ ጋራ ቤስት 11 ውስጥ ለመግባት የሚደረግ ፉክክር አለ። ይሄ ፉክክር ስኬሊንም ይናቀዋል ራሱ። አሁን ስኬሊን የእውነት እንደ ፉልባክ ነው ከዚህ በኋላ ኮንሲደር የሚያደርገው አርቴታ ወይስ አሴ ሚድፊልደር ነው? አሴ ሚድፊልደር አሁን ምክንያቱም ኤክሴል አድርጓል ልጁ እኮ የሚችለውን በሙሉ አድርጓል። ትልልቅ ጨዋታዎች ላይ እስኪመረጥ ድረስ አርቴታን አሳምኖታል። ስለዚህ አርቴታ በዚህ ልጅ ላይ ሚድፊልደርነትን ሮል እየሰጠው ቀጥላለው የሚል ከሆነ ይሄ ልጅ አብሮ በዚህ ክረምት ማሰብ ያለበት ከዙቢሜንዲ የበለጥኩ እንዴት ልሂድ ከሚመጣው ወይም አርሰናልን ከሚቀላቀለው ከጉማሬሽም የበለጠ እንዴት ሆኜ ልቅረብ ራሴን ላዘጋጅ ማለት ነው ያለበት። አይ ዶንት ቲንክ ያንን ቦታ ከሂንካፔና ከካላፊዮሪ ጋር እየተሻማ እንዲቀጥል ብዙም የሚፈልገው አይመስለኝም። ምክንያቱም እዚህ ቦታ ላይ በጣም ጠቅሞታል። እንደውም ታስታውሽ ከሆነ አርሰናል በክረምት የተጫዋቾች ዝውውር ላይ የትኞቹ ጉዳዮች ላይ የበለጠ ትኩረት ያደርጋል ሲባል ሚድፊልድ ነው ሲባል የሚድፊልዱ ውሳኔ ግን ስኬሊን ታሳቢ ያደረገ ነው። ስኬሊ በድንገት አሴ ሚድፊልደር እዛ ቦታ ላይ ሺፍት ተደርጎ ሲጫወት አሪፍ ነገር ስላሳየ ለምን እገዛለሁ የሚል አይነት ጥያቄ አርቴታና አንድሪያ ቤርታ ላይ ተፈጥሯል። እዚህ ልጅ ላይ የሚወስኑት ውሳኔ የመሃል ክፍሉ ላይ እነማንን እናስፈርም፣ እነማንን ወደ ቡድናችን እንቀላቀል የሚለው ላይ ትልቅ ተጽዕኖ ሊያሳድር ይችላል። ስለዚህ ይሄ ልጅ እንደ ሚድፊልደር የሚታይ ከሆነ እዚህ ሽሚያ ውስጥ አለ። እንትናስ አሁን ስፔንን እያስደሰተ ያለው ሜሪኖም ተመሳሳይ ነው። ለእኔ ሜሪኖ የጉማሬሽ መምጣት በደንብ አፌክት ከሚያደርጋቸው ተጫዋቾች መካከል አንዱ። ማንን አፌክት ያደርጋል ካልሽኝ ዙቢሜንዲን፣ ሉዊስ ስኬሊን፣ ሜሪኖን በደንብ አድርጎ አፌክት ያደርጋል። የዚህ ልጅ መምጣት ራሳቸው ላይ ካልሰሩና ጉማሬሽን በልጠው ካልተገኙ በስተቀረ ይሄ የሚሆን ይመስለኛል ልጅ ፈልጌ ነው።